የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ታህሳስ 1 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ታህሳስ 1 ቀን 2165 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም ሁለት ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ጽሑፎችን በተከታታይ እናሰማለን። በመጨረሻም ሁሉም ትውልድ በየተራው አገራዊ ግዳጅ ይኖረዋል አለው። ሁሉም ባለውና በነበረው ተጨባጭ ሁኔታና ይዘት አጥር መሰረት በአቅሙ መታገል እንዳለበት የሚታወቅም ነው። ግዳጁን የረሳ ትውልድ የጭቆና ቀንበሩን በላዩ ላይ ማጥበቅ ብቻ ሳይሆን አገርንም እስከ መቀማት ሊደርስ ይችላል። በ1980ዎቹ አካባቢ ሟቹ የፖለቲካ ተንታኝ ብሔርተኝነት አገሮችን ሊያጠፋ ተነስቷል በሚል ኢትዮጵያና ዩጎዝላቪያን ምሳሌ አድርጎ አቅርቦ ነበር። ወያኔ ለስልጣን ሲበቃም ይህንኑ በስፋት አስረድቶ እንደነበር ይታወሳል። አገር ማጣትን አስለመዱን እንዴ በሚል ርዕስ በቀረበው ሀተታ የዛሬ ዝግጅታችንን እናጠናቅቃለን። አሁን ወደ ዜናው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በርከት ያሉ ጀብዶችን ፈጸመ። አንጀኔ ከተማ ለመዝረፍ ባሰፈሰፈ አረመኔ ሰራዊት ላይ 99ኛ ክፍለ ጦር ጀብድ ተቀዳጅቷል። የ109ኛ ኮር 99ኛ ክፍለ ጦር ከመልሶ ማደራጀት ግንባታ ጎን ለጎን በየቀጠናው የተለያዩ ከቀላል እስከ ከባድ ውጊያዎችን አድርገዋል። መነሻው ምዕራብ ጎጃም ደንበጫ በማድረግ አንጀኔ ከተማ ቀበሌ ላይ በመመሸግ ለ7 ቀናት ህዝብን ለመግደልና የተለያዩ ዘረፋዎችን ለመፈጸም የተንቀሳቀሱን ጥላት ጀግኖቹ ረፍት ሲነሱት ቢሰነበቱም ዛሬ ከሌሊቱ 11 ሰዓት እስከ 6 ሰዓት ከባድ ውጊያ በማድረግ በጥላት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ አድርሰውበታል። በዚያው ወደ ውጊያ በአማራ ራሱን ጥምር ጦር ብሎ እየተንቀሳቀሰ ያለው አረመኔው ሰራዊት ሞርተር 120 እና ዙ 23 የተጠቀመ ቢሆንም በ109ኛ ኮር 99ኛ ክፍለ ጦር አናብስቶች ከባድ ኪሳራ ደርሶበታል። በዚህም ከ35 በላይ የሰው ኃይል ሲደመሰስ ከ40 በላይ ከቀላል እስከ ከባድ ቁስለኛ ማድረግ ተችሏል። ጠላት የተለያዩ ቀጠናዎችን በደረሰበት ከባድ ምት በመደናገጥ ከጠርናፊ ቦታ በመጥፋት ፋኖን ተቀላቀለ። ከሰሞኑ በአገዛዙ አረመናዊ ሰራዊት ላይ በወሰደው እርምጃ ድንጋጤ ውስጥ የገቡ የአገዛዙ አባላት ከነማ ወረዳና ከሸበል ወረንታ ወረዳ ከሚገኘው ራሱን መከላከያ ብለው ከሚጠራው ቡድን 6ኛ አዝ 601ኛ ኮር 605ኛ ኮር 12ኛና 52ኛ ክፍለ ጦር 5ኛ ሬጅመንት 2 ሻምበል መርገጭ ከተማ በመክዳት ይበልጣል አድኛው የሚባል መከላከያ 1 ኮሪያ ክላሽ 2 ካዝናና ከ120 ጥይት እንዲሁም ከበርካታ ተኳሽ ጋር በመሆን ከጥታጁን ለወገን ጦር ሰጥቷል። የጥላትን አመራር በገጀራ የማረኩ ጀግኖች ትልቅ ምስጋና ተቸራቸው። እነዚህ ሁለት ወጣቶች ዳዊት ጌጡና ጀጀው ደሳለኝ ይባላሉ። ተወልደው ያደጉት በዳንግላ ከተማ ነው። የአማራ ፋኖ አብዮት ከተጀመረ ጀምሮ በተለያዩ መንገድ ትግሉን ሲያገለግሉ በተለይም ቀኝ ከተሰኘው የከተማ አርበኞች ትግል ላይ በመሳተፍ ብዙ ስራዎች ሰርተዋል። በዚህ ብቻ ያረኩት አርበኞቹ በዛሬው ዕለት ዳንግላ ከተማ ላይ ከቀኑ 5 ሰዓት ወደማ ጸጋ የተባለውን የከተማ ሚሊሻ ከፍተኛ አመራርና ህዝቡን ያስመረረ የለየለት ባንዳ ማል አስፋልት ቀበሌ 5 ላይ በገጀራ እርምጃ በመውሰድ መሳሪያውን ይዘው ወደ ቴዎድሮስ እዝ ተቀላቅለዋል። የዘራ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ስር በሚተዳደረው ማጀት የከተማንና
ጨፋ ከተማን የሚያገኘውን መንገድ በድጋሚ በአገዛዙ ወታደሮች ተዘግቷል። በየቦታው የፋኖን በትር መቋቋም ያቃተው የአገዛዙ ወታደር በኦሮሞ ብሔረሰብ ዞን የሚተዳደረው የጨፋ ከተማ ህዝብና ማጀቴ ከተማ ህዝብ በግጭት ጠማቂው አገዛዙ ሴራ ከዚህ በፊት የነበረው የብሔር ግጭት ተዘግቶ የነበረውን ከማጀቴ ከተማ ወደ ዋናው አስፋልት መውጫ መንገድ በሀገር ወግ እና ባህል መሰረት ከሁለቱም ብሔር በተወጣጡ የሀገር ሽማግሌዎች ቁጭ ተብሎ በመነጋገር ችግራቸውን ለመፍታት ቀጠሮ ቢያዝም አገዛዙ ግን ፍቅር ስለማይሆንለት እና በማጋጨት ስልጣኑን ማራዘም ትልቅ እቅዱ ስለሆነ አፍርሶታል። የዚህ አገዛዙ ወንበር አስጠባቂ ኃይል የሁለቱም ብሔሮች ግጭት እንደ አንድ የፖለቲካ መሸቀጫ ስለሚጠቀምበት ዛሬ አገዛዙ ይህንን ትልቅ መንገድ ዘግቷል። አማራው ዓመት አምርቶ ለገበያ ወደ ኢትዮጵያ ክፍሎች እንደ ጤፍና ሽንኩርት የመሳሰሉት ሰብሎችን የሚያቀርብበት ወቅት በመሆኑ የአማራ ሕዝብ ከመጥላቱም በላይ በኤፍራታና ግደም ወረዳ ውስጥ ከሆነችው ከታሪካዊቷ ከተማ ማጀቴ ተነስተው ወደ ተለያዩ የሀገሪቱ ክፍሎች የሚመጡ መኪናዎች ላይ አገዛዙ ትዕዛዝ በከተማ ላይ አስቆመው ሹፌሮችን በማስፈራራት በዚህ መልኩ እንዳይሄዱ ከማጉላላት አልፎ ተመልሰው ወደ ማጀቴ እንዲመለሱ እያደረጉም መሆኑ ታውቋል። የዕለት ዜና ተያዘ። ማን ነው የኢትዮጵያ አንድነት ኃይል? ብዙ ጊዜ ብዙ ሰዎች የኢትዮጵያ አንድነት ኃይል ማን ነው ለሚለው ጥያቄ መልስ ሲሰጡ የሚንጠለጠሉት በፖለቲካ ዙሪያ በተደራጁ የፖለቲካ ስብስቦችና ድርጅቶች ላይ ብቻ ነው። ይህ አይነት መልስ በዋናነት ሰፊውን ሕዝብና በውስጡ ያሉትን የሙያ የሲቪልና የሃይማኖት ድርጅቶችን በነቂስ የሚረሳ ስለሆነ መልሱ በራሱ ብቻውን የተሟላ መልስ አይደለም ማለት ይቻላል። ከኃይል አስተላለፍም ሆነ ከባለቤትነት አንጻር የአንበሳውን ድርሻ መውሰድ ያለበት አሁንም ሰፊው የኢትዮጵያ ሕዝብና በውስጡ የተደራጁት የሙያ ማህበራት፣ የሲቪልና የሃይማኖት ተቋማት ናቸው። ሌላው ቀርቶ ሳይወከሉ ወክለነዋል እያሉ በሕዝብ ስም የሚመጻደቁት የፖለቲካ ድርጅቶችና ስብስቦች ሳይቀሩ ከዚያው ከፈረደበት የሕዝብ አብራክ የወጡ ጉዶች መሆናቸው ይታወቃል። ስለዚህ የሀገራችን ብቸኛ ባለቤት ሰፊው የኢትዮጵያ ሕዝብ ሲሆን ተጠሪነቱም የሁላችን ወላጅነት ለሆነችው እምዬ ኢትዮጵያ ይሆናል ማለት ነው። ከእንግዲህ በኋላ የሕዝብን ሚና ገሸሽ አድርጎ የውሁዳንን ወሳኝነት ማመንና መቀበል ማክተም አለበት። ቀጥሎም የኢትዮጵያ ሕዝብ እንደማንኛውም ሀገር ሕዝብ በጋራ የመኖር ባህላዊ፣ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጸባይ አለው። ማለት በተናጠል ሳይሆን አብሮ በህብረት የመስራት፣ ወራሪ ሲመጣበት አብሮ የመዝመትና የመመከት፣ ሕዝብ ድርቅና ጦርነት ካጠቃው የአገሪቱ ክፍል ተሰዶ ሲመጣ ሙሉ ትብብር የማድረግ ብሎም በመዋደድና በመጋባት የተዋሃደ ሕዝብ ነው። ባጭሩ ትስስሩም ሆነ ውህደቱ እንደማንኛውም ሀገር ሕዝብ በሀገር ግንባታና በብሔራዊ መንግስት ምስረታ ሂደት ውስጥ ያለፈ ታሪክ ያለው ሕዝብ ነው ብሎ መቀበል የግድ ነው። በእርግጥ ይህ ታሪካዊና ብሔራዊ የአገር ግንባታና የመንግስት ምስረታ ሂደት ማንነታቸውን ለረሱና ሕዝባቸውን ለካዱ የጓሮ ፖለቲከኞች የሚዋጥ አይደለም። ስለሆነም ነው ታሪክን መሻር፣ ሐቅን መካድና በጓሮ ፖለቲካ ተደናቅሮ ኢትዮጵያና ኢትዮጵያዊነትን መካድ የፖለቲካ ፍልስፍናቸው አድርገው እስከ ዕለተ ሞታቸው የተጓዙት። ይህ ደግሞ ሁሉም ጠባብ ብሔረተኞች የሚጋሩት የፖለቲካ ቅኝት በመሆኑ የምናነውረው እንጂ የምንደነቅበት ጉድ ሊሆን ከቶም አይችልም። መቼም ቢሆን ለጠባብ ብሔረተኞች ሳይንሳዊም ሆነ ማህበራዊ ጥበብ ማለት የጎጃም ደብተራ የደገመበት ክታብ ማለት ነው።
በደጃችሁ በዘመን የደነቆረ ሰው ሁሉ ጊዜ በሳቸው ሲምል ይኖራል እንዲሉ ያው እንደለመደባቸው የኢትዮጵያ ታሪክ የቫንኩቨር ደብተራ የጻፈው ተረት ነው ብለው እንዳመኑ ደንቆረው ይቅሩ። ይህ በእንዲህ እንዳለ አገራችን ኢትዮጵያ አሁን ካለችበት ደረጃ ለመድረስ ብዙ ውጣ ውረድ ማሳለፏን ታሪካችን ምስክር ነው። በሂደትም እንደማንኛውም ሀገር ብሔራዊ መንግስት፣ ሰንደቅ ዓላማና አንድ የብሔራዊ ደህንነት ኃይል የፈጠረች ታላቅ አገር ናት። ይህን የማድረግ ተመክሮም ይሁን ዕውቀት ጥበብም ይሁን ችሎታ የሌላቸው ጠባብ ብሔረተኞች ግን ሁሉንም ክደው ኢትዮጵያ ላለማለት ብሔር ብሔረሰቦች፣ ህዝቦች እያሉ ሲያደናቆሩን ከርመዋል። በቃ ልንላቸውም ይገባል። ከሁሉም በላይ የኢትዮጵያ ታሪክ የተጻፈው በአርበኞች ደምና አጥንት ነውና በአርበኞቻችን ደምና አጥንት መሳለቁ ይብቃን በላቸው። ባጭሩ ኢትዮጵያ የሚባል ሀገር ህዝብም ሆነ ሰንደቅ ዓላማና መንግስት የለም ብለው ህዝብን ሲያደናቆሩ ለኖሩት መንደርተኞች ያለን መልእክት ቢኖር አሁንም እርማችሁን ብሉ ነውና ዛሬ በዚህና በዚህ መርታት የሚችለውን ሰፊ ህዝብ ኢትዮጵያዊ አይደለም ብላችሁ አፋችሁን ሞልታችሁ መናገሩ በራሱ ያስጠይቃችኋልና ወዮላችሁ እንላችኋለን። ከሁሉም በላይ ስነ መንግስትና ስነ መለኮታዊ ተቋማቱ ጎን ለጎን በማዋቀር አገርን በህግ መምራትና ህዝብን በስነ ስርዓት ማስተዳደር የሚጠበቀው በስልጣኔ አንቱ ከተባለ ህዝብ ብቻ ነው። የኢትዮጵያ ህዝብ ራሱን በህግ፣ በሞራል፣ በፍትህ ፊትና በፍርድ ቤት ችሎት ራሱን ሲያስተዳድር ከቆየ በጣም ብዙ ዘመን አልፎታል። በተቃራኒው የጠባብ ብሔረተኞች ጉዞ የሚያሳየው አንድ እርምጃ ወደፊት ሳይሆን ሁለት እርምጃ ወደ ኋላ የመሄድ አባዜ ነው። በመሰረቱ አንድን ማህበረሰብ ወይንም አገር የሚመራ ወይም እመራለሁ ብሎ የሚደራጅ ድርጅት ህዝቡን ይመራ ዘንድ ቢያንስ ከሚመራው ህዝብ አንድ እርምጃ ወደፊት ቀድሞ ለህዝብና ለሀገር የሚበጁ ነገሮችን አስቀድሞ የማየትና አቅጣጫ የመስጠት ችሎታ ሊኖረው ይገባል። ዳሩ ግን ጠባብ ብሔረተኞች ለዚህ የታደሉ አይደሉምና የሚከተሉትን መስመር ራሳቸውን ብቻ ሳይሆን አገርንም ይዞ ይጠፋልና በጊዜ መወገድ አለባቸው። ሌላው የኢትዮጵያ ህዝብ ከራሱ አልፎ በዓለም አቀፍ ደረጃ የተባበሩት የዓለም መንግስታት ድርጅትንና የአፍሪካ ህብረት ከፈጠሩት ቀደምት ሀገራት ውስጥ አንደኛውና የመጀመሪያው አፍሪካዊ ህዝብ መሆኑ መታወቅ አለበት። ይህ ነው ሐቁ። ኢትዮጵያ የራሷ የሆነ ፊደል፣ የዘመን አቆጣጠርና ስርዓተ ትምህርት የነበራት ያላት አገር ነች። የአድዋ ድል ለኢትዮጵያ ብቻ ሳይሆን አፍሪካን እንደ አህጉር ልዩ ክብርና ግርማ ሞገስ ያጎናጸፈ ታሪካዊ ድል ነው። ለአህያ ማር አይጥማትም እንዲሉ ይህ ሁሉ ጸጋ፣ ገድልና ክብር ለጠባብ ብሔረተኞችና ባንዳዎች እንደማይጥማቸው እንረዳለን። የሀገራችን ታሪክ በእኛ ብቻ ሳይሆን በመላ የጥቁር ዓለም ሲዘከርና ሲከበር ሲያዩ ከነጮቹ በበለጠ ዓይናቸው የሚቀላው እነርሱ መሆናቸው ይታወቃል። ዳር ድንበሯን ሳታስደፍር ነጻነቷን ጠብቃ የቆየች አፍሪካዊት አገር ኢትዮጵያ ብቻ ናት። ዘመናዊ መሳሪያና የመርዝ ጭስ ሳይቀር በሚተፋ ጦር አውሮፕላን እስከ አፍንጫው ድረስ ታጥቆ የመጣውን የጣሊያንን ጦር ከአንዴም ሁለት ጊዜ ድባቅ የመታች አፍሪካዊት አገር ኢትዮጵያ ነች። የአድዋ ባለቤት ሰፊው የኢትዮጵያ ሕዝብ ነው። ወያኔ አይደለም፣ ሻዕቢያ አይደለም፣ ኦነግ አይደለም። የባጤ ቆጡን በመቀባጠር ትንፋሽ አጥሮት ሊሞት አንድ ሐሙስ የቀረው ኮሎኔልም አይደለም። ባጭሩ የዚህ ድል ሁሉ ባለቤቱ የኢትዮጵያ ሕዝብ ነው። ልዩ ልዩ ብሔረሰቦችና የተለያየ ባህልም ሆነ ቋንቋ የሚናገሩት ሁሉ በጋራ ተዋደው ተፋቅረው ተጋብተውና ተዋህደው እንደ አንድ አገር ሆነው ኢትዮጵያዊ ሆነው በጋራ ሲኖሩ አንድም በፈቃድ ነው፣ ሁለትም እንደ ማንኛውም አገርና ሕዝብ አዝጋሚ በሆነ የሀገረ መንግስታት ግንባታና ሂደት ነው። መቼም ቢሆን ሕዝብን መከፋፈልና አገርን በክልል መሸንሸን የጠባብ ብሔረተኞች እንጂ የሕዝብ አጀንዳ ሆኖ አያውቅም። የኢትዮጵያ ሕዝብ ኢትዮጵያዊ እንጂ ኦሮሚያንን፣ አማራንን፣ ተጋሩነን፣ አፋርነን እያለ አልተንገበገበም። አንድ ላይም ሆነ ነጣጥላችሁ ግዙኝም አላለም። ባጭሩ በሕዝብ እየማሉና እየተገዘቱ በሕዝብ ስም ሕዝብን የሚያሰቃዩ የፖለቲካ ድርጅቶች እንጂ ሕዝብ አይደለም። ሕዝቡ አንድ ነው። ስለዚህ ወሳኙ ሰፊው ሕዝብ ነው ስንል አንድነቱን ጠብቆ የሚያደርገውን አውቆና በማንነቱ ላይ የማይደራደረውን ሰፊውን የኢትዮጵያ ሕዝብ ማለታችን ነው። የኢትዮጵያዊነት ያሸንፋል።
ያላቸውና የቀራቸው ከፋፍሎ ማጫረስ ነው። ዘመኑ የጥራዝ ነጠቆች ሆነና ያነበበውም ያላነበበውም የጥንቱን የጣሊያን የማኪያቬሊ ጽሑፍ አነበብኩ በሚል አገዛዝና ከፋፍለ ግዛ ጽንሰ ሐሳብን ሊተነትን የሚነሳው ብዙ ነው። ከፋፍለ ግዛና ማደናገር ማዘናጋትን እንደ ስልት ለመጥቀስ ፈረንጅ ድረስ የሚያስኬድ አልነበረም። በባላባታዊ ስርዓት ጊዜ ሊወጉት ያሰቡትን ባላባት ለማዘናጋት ልጅ ይድሩለትም ነበር። ተንኮሉ አገር በቀልም ነው ዕውቀት ከተባለ። እነመለስና ደቀ መዝሙሩ ኮሎኔል ማኪያቬሊን አንበን ወዘተ ብለው የሚቀባጠሩት አነበብን አወቅን ብለው ሊታበዩብን እንጂ ቅድመ አያቶቻችን እንዳስተማሩን ቢሉ ሐቁን በተናገሩ ነበር። ከፋፍለ ግዛ ከፖለቲካ አስተዳደርና በተለይም ፍትህን ከካደ አገዛዝ ጋር እድሜ ልክ የተቆራኘ ነው። እንዳቅሚቲ ሁሉም በየልኩ ይዘቱን አውቆ በስራ ሊያውለውም ይሞክራል። ኮሎኔሉ ለስልጣን ሲደርስ ይዞት የነበረው ስልት የተፈጸሙትን ስህተቶች በከፊልም ቢሆን አምኖ በጣፋጭ ዲስኩር ኢትዮጵያዊነትን አጭሆ አገር ላድን መጣው የሚል ነበር። ፍቅር አንድነትን የሚሰብክ ነበር። ይህ በተለምዶ አነጋገር ተራ ሽወዳ ነው ያልነው እኛ ብቻ ነበርን። ዘረኝነትን ስንፋለም ያን ሁሉ ዓመታት አሳልፈን አንድ ፍየል መላስ ኮሎኔል ሊያደናግረን ልንፈቅድለት አልቻልንም። የአሜሪካና የአረቦች ሹም ጠባብ ዘረኛ ነህ አልነው። ብዙዎችም አዘኑብን። ሙሴን ዘለፉ ብለውም ተቀየሙን። የኮሎኔሉ ግን ዋናው ፖለቲካ ዘረኝነት፣ ከፋፍለ ግዛ፣ ፍጀው ጨርሰው መሆኑ ራሱን ሊያጋልጥ ብዙ አልፈጀበትም። የጠባብ ብሔረተኛ ጎዳና በመከተልና ቄሮ መንጋን ህዝብ ላይ በማሰማራት ህዝብን እርስ በርስ ከፋፍሎ ሊገዛና በዘረኝነት ላይ ሊመካ መወሰኑን አጋለጠ። ዘረኛ ነውና መሰረታዊ ፖለቲካው ከፋፍለ ግዛ ነው። የአኖሌ ሐውልት ገንቢ ኮሚቴ አባል ነበርና ጥላቻና ክፍፍልን ከማራገብ የራቀ አቋም ኖሮት አያውቅም። በቀና አቋምና ፖለቲካ ህዝብን ሊያግባባ ባለመቻሉ የቀረው ያው አምባገነን ይዘቱን ይፋ ማድረግ፣ ግራ ቀኙን ማሰር፣ ማጋዝ፣ ፍትህን መርገጥ፣ ከፋፍሎ ለመፍጀት ለማፋጀት መጣር ሆኗል። ከዚህ ሌላ የሚጠበቅ የለም። ጠላት ያለውን የአማራ ህዝብ በተለይ በቅድሚያ በአውራጃ ሊከፋፍል በሰፊው ሲጥር ነበር። ጎንደርን ለሁለት ሰሜንና ደቡብ ጎንደር፣ ጎንደርን ከጎጃም፣ ከወሎ፣ ከሸዋ ግን ይህ አውራጃዊነት አሊስ ሲል ደግሞ ሁሉንም በጅምላ ለፍጅት መዳረግ። የኮሎኔሉ ችግር በዚያው አንጻር ኦሮሞ የሚለውም ራሱም በዚሁ አውራጃዊነትና በሃይማኖት ልዩነትም እርስ በርስ የተከፋፈለ መሆኑ ነው። ፋኖ ተነስቶ ወያኔን ጥግ በማስያዝ የነፍስ አድን ሚና ከተጫወተ በኋላም ፋኖን በየፈርጁ የወሎ፣ የጎጃም፣ የሸዋ ወዘተ በሚል ለመከፋፈል ከፍተኛ ጥረት ሲያደርጉ ቆይተው እነሆ አሁን በፋኖ ላይ ይፋ ጥቃትን ሲያውጁ በመጋዣቸው ኦዴፓ፣ አማራ ብልጽግና ስር ያሉ ልዩ ኃይሎችን በፋኖ ላይ አስነስተው አማራውን እርስ በርስ ሊያጫርሱ ጀምረዋል። ከፋፍለህ አጫርስ። ይህንን ተራ ተንኮል ህዝብ ተረድቶ ውድቅ ማድረግ አለበት። በሁኔታው ሂደት የህዝብ ዋና ጠላት ሆኖ ያለው የትላንቱ ብአዴን እና የዛሬው አዴፓ አማራ ብልጽግና ነው። ለእነዚህ የሚታዘዝ የአማራ ክፍል ካለ ሰልፉ ከዘረኞቹ ጋር ነው ማለት ነው። ሰው ጠፋ እንዴ እነዚህን ከሃዲዎች ቀንድቦ የሚያሳርፍልን የሚል በዝቷል። በዚያው ልክ ደግሞ መቻቻል፣ መተሻሸት አለ። ፍቃድ ጥየቃ ከነሱም አለ። አገዛዙ ህፃናትን ሳይቀር እናቶችን ሳይቀር እያፈነ ነው። ፋኖን ለአንዴም ለሁሌም አጥፍቼ ወልቃይት፣ ጸለምት ወዘተን ለወያኔ እመልሳለሁ ብሎ ወስኗል። ከወያኔ ጋር ለሚያደርገው የሚስጥር ውይይትና የነገም ስምምነት እንቅፋት ይሆናሉ የተባሉት ፋኖዎች ናቸው። እርስ በርስ እንዲሉም ፋኖን በአማራው ልዩ ኃይል ማስመታቱ ማፋጀቱ ብልጥ ዘዴ ነው ተብሎ በኮሎኔሉ ታምኖበታል። በሰሞኑ እያየን ያለነውና ሊቀጥል የታቀደውም ይህ ነው። ለዚህም ነው የአማራው ህዝብ አንድነቱን አጠናክሮ በዋናው ባንዳና ከሃዲ
በውስጥ ጠላቱ ሆነው ባሉት ዘመናዊ ታምራት ላይኔዎች ላይ ደመቀ መኮንን ወዘተ ላይ መነሳት መዝመት ያለበት። እነሱን ካላስወገደ ዘረኞቹን ኮሎኔሉን ሊጋተር አቅም አይኖረውም። ፋኖ ከተበላ ደግሞ ተከላካይ ኃይል ማቋቋሙ ቀላል አይሆንም። ይህን ከተረዳንና ከተጋተርናቸው ኢትዮጵያን እንጠብቃለን። ዘረኞችና ባንዳዎችን እናደባያለን። ባንዳና ከሃዲን እንዋጋ። ዘረኝነት ይውደም። ሀገር ማጣትን አስለመዱን እንዴ? የፖለቲካው መስክ እሪያ የሚያፈቅረው ጭቃ ሆኖ ነጋዴው፣ ቀጣፊው፣ አድርባዩ፣ ከርሳሙ፣ ዘረኛው ሁሉ የሚርመሰመስበት መሆኑ ለብዙዎች ግልጽ ከሆነ ውሎ አድሯል ማለት እንችላለን። ዘመን አለፈና ያ የትግል የጀግንነት ታሪክ ደብዝዞ ማንም አንኮላ ህዝብን የሚነዳበት የሚያደናግርበት ጊዜ ላይ ደርሰናል ያሰኛል። ታሪካችንንና ማንነታችንን ሊሰርዙ ሊቀይሩ ቅርሶቻችንን ሲያፈርሱ ዝም ሲገድሉን ሲያፈናቅሉን ተቃውሞ በለሆሳስ ሆነን ሳይደነግጡ እንዲቀጥሉብን እንዲጨፍሩብን የፈቀድን ይመስላል። ኢትዮጵያዊንን የሚሉ ክፍሎች በጸረ ኢትዮጵያነት ህዝብን የሚፈጁትን በገንዘብም በሁሉም መስክ ይደግፋሉ። በፌደራል አገርን አፈረሱት አትለኝም አርጅቶ ነበር። 3 ሚሊዮን ህዝብ ተፈናቀለ። በተፈናቀሉበት ምግብ እንስጣቸው። አዲስ አበባ መኖሪያ ቤቶችን እያፈራረሱ ከተማይቱ መቆንጀት አለባት እኮ። ዜጋ እንደ ዜጋ ማውራትም ተስኖታል። በአይኑ ስር አንዱ ዘረኛ በሌላ ሲተካና ስርዓቱ ሲቀጥል እያየ ለውጡ ጦፈ ብሎ ራሱን ሊያታልል የከጀለው ጥቂት አልነበረም። ቀስ በቀስ መርዝም ይለመዳል ተብሎ የለ። ቀስ በቀስ ጭቆናና አገር መቀማትን እያስለመዱን ይመስላል። ያ የትግላችን ተውሳክ ሆኖ የቆየው ትግልን ያለመቀጠል የብልጭ ድርግም መዳፍንት አሁንም ሰፍኖብናል። ቀጣይና የተባበረ ትግል ማድረግ አቅቶናል። ለዚህም ነው በሱዳንና በአልጄሪያ ህዝብ መቅናቱን የተያያዝነው። ግለሰቦች ዘወትር ባልታወቁ ሰዎች እየተባለ ሲገደሉ ወሬውን አናፍሰን ግን በምንም የተቃውሞ እርምጃ አናጅበውም። ሊታገሉ የሚሞክሩትን አረዳን ቀጥቀጥ ድጋፍ አንሰጣቸውም። ግርግርና አፍአዊ እንጂ ጽኑ ተቃውሞ ደብዛው ሊጠፋ ደርሷል። ውሸታም አገዛዝ ብዙሃኑንና ስርዓቱን ቀጣፊ እንደሚያደርግ የሚታወቅ ነው። ሹሞቹ የውሸት ቋት ስለሆኑ ሌሎችም ካፋቸው ሐሰት እንጂ ሐቅ ላይ ወጣ የማሉ ይመስላሉ። ይህም የውሸት ዘመቻቸው ያው እንደሚጠበቀው በኢህአፓ ላይ ያተኮረ መሆኑ አልቀረም። በአሁኑ ጊዜ ዘረኛውን አገዛዝ ከመጀመሪያው አጥብቆ የተቃወመውና በመገናኛ ብዙሃን እያጋለጠው ያለው ኢህአፓ በመሆኑ የሐሰት ዘመቻው ተጧጡፏል። አገር አድን ትግላችንን ተባብረን እንግፋ በሚል የሚቀሰቀስ በመሆኑም ሊያጠፉት በመረባረብ ላይ ናቸው። በርካታ የኢህአፓ ጠላቶች የተነሱት በኢትዮጵያና ኢትዮጵያዊነት ላይ ነውና መሪዎቹን እና አባላቱን ደብዛ አጥፍተው እያሉ አሁንም ድጋፋቸውን በመቀጠል የድርጅቱን ሰማዕት ለአንድ ብሔር የተሰዉ አስመስለው ለማቅረብም እየቃጡ ነው። ህሊናቸውን ሲጥ ያደረጉት ዘረኞችና ባንዳዎች ሁሉ አገር ሊያሳጡን ለተነሱት ድጋፉን እየሰጠ ነው። አገር ወዳዶች የአገር አድን ትግሉን እሳት አራግበው ካላዳረሱት የአገራችን ህልውና አደጋ ላይ ሆኖ መቀጠሉ አይቀርም። የብሔረተኝነት መዘዝ አጥፊና ክፉ ነው ስንል ዓመታት አሳልፈናል። የወያኔን ጠባብ ብሔረተኛነት የተዋጋ ነው ከ1967 ዓመተ ምህረት ጀምሮ እንጂ ትላንት የያዝነው አቋም አይደለም። ዛሬ የውግዘት ምላሳቸውን የሚያንጣጡብን ትናንት ታዲያ የት ነበሩ?
የዚህ መልሱ ማንነታቸውን ያጋልጣል። የዛሬ ሹሞች ቀደም ያልነውን ማለትም ያንን ጎጠኝነት እስከነጥፋቱ ጃዝ ብለው ለቀዋል ከታሰረበቱ። ወገን አፍሪካዊ አጢነው መላልሰህ ዛሬ በኢትዮጵያ ነግበኔ ላይ ብለህ በማሊ በኮንጎ ወዘተ ጎጠኝነትና ዘረኝነት ያስከተለውን ጥፋት በራሳችን በርካታ ምሳሌዎች ልናጅበው መቻላችን ሐቅ ነው። እርስ በርስ እያናከሱን ወደ እልቂት ገፍተውን አገር ሊነጥቁን መሆኑ ምንም ጥርጥር የለውም። የኢትዮጵያን ተቋማትና ቅርሶችም ፍርስርስ እያወጡ ያሉት ለዚህ ግባቸው ሲሉ ነው። በአዲስ አበባ ላይ የከፈቱት ሁለገብ ዘመቻም ይህን ያመላክታል። አገር ጥበቃና በአገር አድን ትግል አምሮና ተባብሮ መነሳት ጊዜ ቀጠሮ የማይሰጥ ግዳጅ ነው። አዘናግተውና ሸንግለው ውድ ኢትዮጵያን እንዳያጠፉና ወደማያባራ የእርስ በርስ ጦርነት እንዳይከቱን ከዛሬ ሳይሆን ከትላንት ወዲያም ጀምረን ቆርጠን መታገልና አይቀሬ መስዋዕትነትንም ለሀገራችን መክፈል ይጠበቅብናል። ባንዳ ከሃዲ ተለይ ከጎራችን ብለን ማምረርም አለብን። ሁሉም ትውልድ በየተራው አገራዊ ግዳጅ ይኖረዋል አለው። ሁሉም ባለውና በነበረው ተጨባጭ ሁኔታና ይዘት አጥር መሰረት በአቅሙ መታገል እንዳለበት የሚታወቅም ነው። ግዳጁን የረሳ ትውልድ የጭቆና ቀንበሩን በላዩ ላይ ማጥበቅ ብቻ ሳይሆን አገርንም እስከ መቀማት ሊደርስ ይችላል። በ1980ዎቹ አካባቢ ሟቹ የፖለቲካ ተንታኝ ብሔረተኝነት አገሮችን ሊያጠፋ ተነስቷል በሚል ኢትዮጵያና ዩጎዝላቪያን ምሳሌ አድርጎ አቅርቦ ነበር። ወያኔ ለስልጣን ሲበቃም ይህንኑ በስፋት አስረድቶ እንደነበር ይታወሳል። የሁሉም ግጭቶች መነሻ ያው የፖለቲካና የኢኮኖሚ ጥያቄ ቢሆንም ብሔረተኝነት የየብሔረሰቡ ንዑስና ከበርቴ ጥያቄ በመሆኑ ይህንን ጥያቄ ተጠቅሞ የራሱን ጥቅም በበላይነት ሊያስጠብቅ የሚነሳና የሚጥር ነው። ወያኔ የራሱን የበላይነትና በዝባዥነት ማስረገጡ ምሳሌ ነው። ወያኔን ተካን የሚሉት ለሕዝብ የቆሙ ሳይሆኑ ለራሳቸው ስልጣንና ጥቅም በቅድሚያ የሚወደቁ ናቸው። ኦነግና መሪዎቹ ኦሮሚያ ብለው ገንጥለው በራሳቸው ቁጥጥርና ብዝበዛ የሚገባ ክልል ይፈልጋሉ። አሊያም ፍጹም የበላይነታቸውን እንደ ወያኔ አስፍተው በሕዝብ ስም እየነገዱ የራሳቸውን ጥቅም በዋና ደረጃ ሊያስጠብቁ የሚቋምጡ ናቸው። ጠባብ ብሔረተኝነት አድሃሪና አገር አጥፊ መሆኑን ዛሬ ማንም ሊክደው የሚችል አይደለም። ከዓለም እድገትና ሂደትም ጋር ተቃራኒ ነው። የኋልዮሽ ጉዞ የዓለም ሀገሮች እያበሩና እየተዋሃዱም ሳሉ አንዲትን ሀገር መሰነጣጠቅና ለበዝባዦች አጋልጦ መስጠት ጥፋት እንጂ ቀና ስምሪት አይደለም። ኃያላንና ሕዝብን መሬት እና መብት የሚቀሙ ሁሉ መቼም ዴሞክራሲያዊ ሊባሉ አይችሉም። መሬት ቅሚያ ስለተያያዙ ደም መፋሰስ ማፍሰሱ መለያቸው ሆኗል። መሬት ደግሞ ከምርት ከጥቅም ጋር የተያያዘ ነውና ቀሚዎች ያው በነፍጥና በስልጣናቸው ተጠቅመው መሬትን ይቀማሉ፣ እምቢኝ ያለን ባለቤት ያርዳሉ፣ ይፈጃሉ፣ በኃይል ያፈናቅላሉ። ይህ ዛሬም እያየነው ያለ ምጸት ነው። ሕዝብ ህብረቱን አጠናክሮ ቀሚዎችን ወሮበሎችን እንዳይታገል ደግሞ አንድም እርስ በርስ ሲያጋጩት ጠባብ ብሔረተኝነትን በማስፋፋት በሌላ በኩል ደግሞ ማንነቱን፣ መለያውን፣ ተቋሙን፣ ቅርሱን ከጥቅም ውጪ ያደርጉታል። ታሪክ የለሽ ሕዝብ ለማድረግም ይዋደቃሉ። በአፄ ምኒልክና በኢትዮጵያዊነት ላይ የሚካሄደው አጸያፊ ዘመቻ የዚህ ምስክር ነው። ለአዲስ አበባ ሌላ የፈጠራ ስም የሚሰጠው፣ ቅርሶች የሚፈራርሱት፣ ሕዝብ የሚፈናቀለው ከዚህ ሁሉ ጋር የተያያዘ ነው። በሃይማኖት ተቋሞችና በጋራ ቅርሳችን ባህላችን ላይ ዘመቻውም እንደዚሁ ነው። ዛሬ እያካሄዱብን ያለውን አገር አጥፊ ዘመቻ በቸልታ ካየነውና በተቃውሞ መነሳት ካቃተን ወደ ሀገር ቅሚያ ግባቸው በድል እየተጓዙ ናቸው ማለት ነው። የወያኔ ከፋፍለህ አጫርሰው ከዚያም ቀጥቀጣህ ግዛው ተንኮል በስራ ላይ ውሏል። የኑዌርን ቁጥር በስደተኞች አብዝቶ አኟኩ ላይ ማስነሳት ማጋደል፣ ቅማንቱን ከቀሪው ጋር ማናከስ፣ በቤኒሻንጉል ጸረ አማራውን ዘመቻ ማጧጧፍ፣ በወለጋ እንዲሁም በሌሎች ኦሮሞና አማራውን ማጫረስ፣ ጌዲዮ፣ ቡራዩ፣ ለገጣፎ፣ አጣይና ብሎም በሀገር ደረጃ ስርዓት አልበኝነትን ማስፈን፣ ወጣቱን ትውልድ ባልባሌ ልምዶች መጥመድ፣
በአዲስ አበባ እንኳን ሳይቀር በሰላም ወጥቶ በሰላም መመለስ አስጊ ሆኖ አሁንም ሚሊዮኖች በምግብ እርዳታ የሚመገቡ ሆነው የባለምንጫ ጀሌዎች ወንጀል በወንጀል ፈጻሚ ሆነው በሃይማኖት ነጻነት ሽፋን እምነትን ከእምነት የሚያጋጭ ሁኔታ መረን መለቀቁ የኑሮ ውድነት ጣራ ማለፍ ሳይሆን ሰማየ ሰማያት መድረሱ የዶላር ምንዛሪ 40 ብር ሆኖ የሀገር ሀብት ዝርፊያው በይፋ ተስፋፍቶና ያገዛዙን ድጋፍ አግኝቶ ዘረኝነት በአዲስ መልክ ሰፍኖ ወያኔ አሁንም ተንሰራፍቶ ያለበት አስፈሪና አስጊ ሁኔታ ይህ እንጂ ለፍላፊዎቹና ጠባቦቹ አለ የሚሉት የለውጥ ሁኔታ ጭራሽ የለም። አገራችን ለባዕድ ጥቃት ደግሞ ከመቼውም ጊዜ በበለጠ መጋለጧ የሚካድ አይደለም። ከድጡ ወደ ማጡ ማለታችን አግባብ አለው። ለዘመናዊ ባርነት ከተሸጡት እህቶቻችን መካከል ባለፉት ጥቂት ወራት ከ9 ያላነሱ በሊባኖስ ብቻ መገደላቸውን የምናውቀው ነው። ውሃ፣ መብራት በፈረቃ መጓጓዣ ጥበቃ ለሰዓታት በየባጃጁ መዘረፍ፣ ቤት አፍርሶ መሬት ቅሚያ፣ ቋንቋን ለክፍፍል መጠቀም የኬኛ ፖለቲካ ሆዱ ያልጋረደው ዜጋ ሁሉ አገራችን ወደ ማጥ መግባቷን ሊክድ አይችልም። በመሆኑም ሀገር አድኑን ትግል በስልትና በፈጣን ማጧጧፍ እንዳለብን ግልጽ መሆን አለበት። ለዚህም መደራጀት ወሳኝ መሆኑን መዘንጋት አያሻም። የሀገር አድን ትግሉ ምሰሶ ከሆኑትና ከነበሩት ከኢህአፓ ጎን መደራጀትና መሰለፍ ወቅታዊ ነው። በትግላችን ኢትዮጵያን እንንከባከብ፣ አንዘናጋ፣ አንከፋፈል፣ ፍርሃትንም እናስወግድ።